ትመለከታላችሁ። የኢየሱስ ክርስቶስን አስተምሮ ተቃርኖ ማለት ነው። ስለዚህ ምን ልላችሁ ፈልጌ ነው፣ ስለ መጽሐፍ ቅዱስ ስንናገርና ስለ ጳውሎስ ጉዳይም አንስተን ስንናገር ያለ ማስረጃ አይደለም። ኢየሱስ ክርስቶስ ቅድም በተናገረው ንግግር ላይ አንዲትንም ሕግ ንሽር አልመጣሁም ብሎ ተናገረ። ከሕጎች መካከል ደግሞ ወደ መጽሐፍ ቅዱስ ብሉይ ኪዳን ብትመለሱና ብትመለከቱ የእስራኤል ሰዎች በጣም ብዙ ፖይንቶች ነበሯቸው እነሱ ማድረግ የማይችሉ መብላት የማይችሉት ነገር ማለት ነው። ታብታብ ባርከ ስለሆነ ታብታቡ ላይ በርታ ወገን። ከዚያ ጳውሎስ ደግሞ መጣና ምን ይላል? ሮሜ 14:20 ላይ ምን ይላል? ሮሜ 14:20 ላይ ነው ምንድነው እንትን የሚናገረው? ሮሜ 14:20 መሰለኝ። ቆሮንቶስ 10:25 ላይም አለ መሰለኝ ይሄ ነገር። ሮሜ 14:20 እስቲ ክፈትልኝ ሁድ 14:20 በአይሁድ ሕግ መሰረት በብሉይ ኪዳን ውስጥ ብዙ ሕጎች አሉ፣ የማይበሉ ነገሮች አሉ ማለት ነው። ሹፍ እዚህ ጋር ደግሞ መጣና ምን አለ ጳውሎስ ሮሜ ውስጥ ማለት ነው፣ በመብል ምክንያት የእግዚአብሔርን ሥራ አታፈርስ፣ ሁሉ ንጹህ ነው አለ። በመጠራጠር የተበላ እንደሆነ ግን ለዚያ ሰው ክፉ ነው፣ ማለትም ያገኘኸውን ብላ ነው፣ ትሉንም ምሉንም ማለት ነው። ስለዚህ ስለ ጳውሎስ መታችሁ አትነግሩንም። ጳውሎስን በደንብ አድርገን እናውቀዋለን። ጳውሎስ በዚህ መልኩ ነው ያስተማረው። ጳውሎስ መጽሐፍ ቅዱስ ላይ ኢየሱስ ያስተማረውን አስተምህሮ ቀይሯል ስንል በማስረጃ ነው። ተግባባን? አንድ ይሄ ነው። ሁለተኛ ነገር ደግሞ የሙስሊም ኡስታዞች ቤት ላይ ሞዴሬተር የሆናችሁ ወንድምና እህቶች አንድ መልእክት ላስቀምጥላችሁ። ቆሻሻ ስድብ የሚሳደቡ ልጆችን አታስገቡ። ተግባባን? ቆሻሻ የሆነ ስድብን የሚሳደቡ ሰዎች የነሱ ስራ ምን መሆን አለበት? ታብታብ ማድረግ፣ ማዳመጥ፣ መልስ ሲሰጥ መቃጠል ከታች ሆነው ማለት ነው እንጂ እዚህ ውስጥ ገብተው እንዲህ የተከበረ ቤት ወላሂ የሁሱ ቤት ማለት በጣም ትልቅ ቤት ነው ለኔ ማለት ነው። ብዙ ወንድሞች ለመማር የሚመጡበት ቤት ነው። ስርዓት ያለው ቤት ነው። ቤቱን አታስደፍሩ። የምታስገቡትን ሰዎች ለዩ ለማለት ያክል ነው። እኔ ወላሂ ሰላት አዛን ካለ ትንሽ ቆይቷል። ኢቃማ ራሱ እየተቃረበ ነው። ስንት ሰዓት ላይ ነው ኢቃማ? ላ ኢላሃ ኢላላህ خلاص ቀጥሉ። ወአለይኩም ሰላም ወራህመቱላሂ ቀጥሉ። አይ ከመውጣት በፊት የሆነ ጥቅስ አለ። ሁድ ክፈተውማ ዕብራውያን ምዕራፍ 7 ቁጥር 18 ጀመረ። ዛሩ አንቺ ቀጥይ፣ ጥቅሱን አንቺ ቀጥይ። እኔ ችግር የለውም። ሞባይሉን እንትን አለም አልወጣም። እንትን ላይ አስቀምጬው ገባለሁ። መኪናው ውስጥ አስቀምጬው ገባለሁ። መርሐባ ክፈተው። ሁድ ዕብራውያን 7:18 أولم يرى الذين كفروا أن السماوات والأرض كانتا رتقا እሺ ህጉ ምንም ፍጹም አላደረገምና ስለዚህም የምትደክም የማትጠቅምም ስለሆነች የቀደመች ትእዛዝ ተሽራለች። ወደ እግዚአብሔርም የምንቀርብበት የሚሻል ተስፋ ገብቶልናል። አለሽ ዛራ ከሌለች መወዳበት መወዳለሽ ዛሩ السلام عليكم ورحمة الله. وعليكم السلام ورحمة الله. ዛህሩ ትመለሳለች መሰለኝ ኔትወርክ ምናምን ይዟት ይሆናል። እሺ ምናልባት ይሄንን ፖይንት ከሆነ ለማንሳት እንትን ያለችው ዝም ብዬ ላንሳው። እሺ ቀደም እንዳያችሁት ኢየሱስ ክርስቶስ ምን እያለ ሲናገር ነበር? እኔ ሕግን ለመሻር አልመጣሁም እያለ ሕግን እንደማይሽር ሲናገር ነበር። ማቴዎስ ወንጌል ምዕራፍ 5 ቁጥር 17 ላይ አለ እኔ ሕግና ነብያትን ለመሻር የመጣሁ ይመስላችሁ ልፈጽም እንጂ ለመሻር አልመጣሁኝም
እያለ በግልጽ ሲናገር ነበር። ይኸው ከፍቶላችኋል። እኔ ሕግና ነቢያትን ለመሻር የመጣሁ አይምሰላችሁ ልፈጽም እንጂ ለመሻር አልመጣሁም ብሎ ኢየሱስ ክርስቶስ በግልጽ እንደማይሻር ይናገራል ማለት ነው። ነገር ግን ወደ ጳውሎስ ግን ስንመለስ አሁን የተከፈተውም ጥቅስ አለ። ወደ ዕብራውያን ምዕራፍ 7 ቁጥር 18 ላይ ምን ይላል? ሕጉ ምንም ፍጹም አላደረገምና ስለዚህ የምትደክም የማትጠቅምም ስለሆነች የቀደመች ትእዛዝ ተሽራለች፣ ወደ እግዚአብሔርም የምንቀርብበት የሚሻል ተስፋ ገብቷልና እያለ ይናገራል ማለት ነው። ቅድም ኢየሱስ ምን እያለ ነበር? እኔ ሕግን ለመሻር የመጣ ይምሰላችሁ ልፈጽም እንጂ ለመሻር አልመጣሁኝም እያለ በግልጽ ሲናገር፣ ጳውሎስ ግን ሕጉ ፍጹም አላደረገም ስለዚህ የምትደክም የማትጠቅም ስለሆነች ይላል። እንግዲህ ልብ በሉ፣ ኢየሱስ ለመሻር አልመጣሁም ያለውን ሕግ አይሻርም ያለውን ሕግ ጳውሎስ መጥቶ እዚች ጋር የሚረባ አይደለም፣ ምንም የሚረባ ነገር አይደለም እያለ ይናገራል ማለት ነው። ወደ ሮሜ ሰዎች ምዕራፍ 7 ቁጥር 6 ደግሞ ክፈተውማ። ምዕራፍ 7 ቁጥር 6 እሱ ጥቅስ ከልጁ ለምን እኛ ጥያቄ ለምን አታስተናግዱልን? ሚውት አርገን ጊዜን ጨርስና ትቀጥላለህ። እሺ ወደ ሮሜ ሰዎች ምዕራፍ 7 ቁጥር 6 ላይ ደግሞ ምን ይላል? አሁን ግን ለእርሱ ለታሰርንበት ስለሞትን አለ ከሕግ ተፈተናል፣ ስለዚህ በአዲስ በመንፈስ ኑሮ እንገዛለን እንጂ በአሮጌ በፊደል ኑሮ አይደለም እያለ ከሕግ ተፈተናል እያለ በግልጽ ይናገራል። እንግዲህ ምን ያክል ግጭት እንደሚገጭ ከኢየሱስ ጋር ማለት ነው። ኢየሱስ እኔ ሕግን ለመሻር አልመጣሁም ይላል። ጳውሎስ ደግሞ ምን እያለ ነው? በቃ ተሽሯል፣ አይጠቅምም፣ የበፊቱ ሕግ አይረባም፣ እኛ ተፈተናል ከሕግ ይላል ማለት ነው። እሺ እውነት ፍለጋ እሺ አሁን የከፈተላችሁም ጥቅስ አለ። ኢየሱስ መልሶ እንዲህ አለው፣ ከትእዛዛት ሁሉ ፊተኛይቱ እስራኤል ሆይ ስማ ጌታ አምላካችን አንድ ጌታ ነው የሚለው። ሁሉ እዚህ ላይ የምታነሳው ፖይንት ካለ ቀጥል። እንትኑ ከፍቷለሁ ኤፌሶን። በዚህኛው ደግሞ የፊተኛው ትእዛዝ ያለው ኢየሱስ ምንን ነው? ይሄንን ነው ማለት ነው። ይሄ ደግሞ የጳውሎስ ነው። እኔ የተነሳችሁበትን ፖይንት አልሰማሁም እና እንትን ካለ ቀጥል። ናስ ሰላም ነው አለን። ሙአዝ ሄደ እንደ ጥያቄ ነበረኝ። ሲመለስ ጠይቀዋለህ። እስከዛ ክርስቲያን ነህ? ያ ጥያቄ ነበረኝ ጠይቀው የገባሁት። በቃ ቀጥሉና በኋላ ቀጥላለሁ ሲመጣስ። እስከዛኛን ጠይቀ ካሱ እስኪመለስ ድረስ የመቀበል እንትኑ አለሽ ልጠይቅሽ? ነገርኩህ እኮ እሱ ሲመጣ ትቀጥላለህ። ጥያቄ ከነ እስከዛን ጠይቀህ እኔ ጥያቄ አለ ክርስትና ላይ ጥያቄ አለሽ ነገር አለ። እኔ ልጠይቅሻ እንትኑ አቅሙ ካለሽ አይሰማክም እንዴ? ኪነ ነገርኩህ። ጥያቄ ሲመጣ ጥያቄ ከነሱ ሲመጣ ጠይቃለህ። ከኔ ደግሞ ክርስትና ላይ የተፈጠረብኝ ጥያቄ አለና መልስልኝ ያልኩት። ጥያቄ መቀበል ትችያለሽ ወይስ አትችይም? አይመለከትክም እሱ እኮ። ከቻልሽ ልጠይቅሻ ወይ የገባሁት እኮ ልጠይቅ ነው። መስማታችን እስከዛ ልጠይቅህ ፈቃደኛ ከሆንክ በክርስትና ከማታፈቅር እኔ ግዴታ ሙአዝ እኮ መሆን የለበትም ግዴታ። ሁሱ ቤት ነው አይደል ቤቱ። ስለዚህ ጠይቃለሁ ካልሽ ካዋራሽኝ ጠይቅሻለሁ። ኪና እየሰማክ አይደለም መሰለኝ። አይሰማክም? ጥያቄ የመቀበል ዊሊንግነሱ አለሽ? ጥያቄ የመቀበል ዊሊንግነሱ አለሽ? ሁሱ መጣ እንደው ጥያቄ ምንድነው? እንዴት ነው? ሰነባሪ ውስጥ ሞቷል? አልሞተም። ዩኑስ አለይሂ ሰላም ሞቷል እንዴ? ኢየሱስ ክርስቶስን ምልክት እንሻለን ስጠን ባሉት ጊዜ አይሁዶች የሰው ልጅ አላቸው ራሱን የሰው ልጅ የሚለው ልክ እንደ ነቢዩ ዮናስ ለ3 ቀንና ለ3 ሌሊት ቆይቶ ይመጣል አላቸው። ገብታችኋል?
ሙቶ ምናምን ይመጣል አላላቸውም። ላ እንደ ነብዩ ዮናስ ብሎ ራሱን በነብዩ ዮናስ መሰለ። ትንቢተ ዮናስ ላይ ቀጥታ ሄደህ ከምዕራፍ 1 ከቁጥር 1 ጀምረህ ስታነባው ዮናስ አልሞተም በፍጹም። ነገር ግን በአሳ ነባሪ ውስጥ ሆኖ ሁሉ ይጸልይ ነበረ ይላል። የሞት አካል ይጸልያል አይጸልይም? ስለዚህ ኢየሱስ ክርስቶስ ለ3 ቀንና ለ3 ሌሊት ከጠላቶቹ ተሰውሮ ዳግም እንደሚመጣ እየነገራቸው እንጂ ሌላ አይደለም። ገብቷል? ይህ አይደለም። ራሱን በነብዩ ዮናስ ገልጿልና እንዳጠቃላይ ከሞት በኋላ ትንሣኤ ከተደረገ በኋላ መብላት አለ፣ መጠጣት አለ። በክርስትና ራሱ ያው ኢየሱስ ክርስቶስ አድርጎታል። እንደናንተ እምነት ሞቶ ተነስቶልና ካላችሁ ያ ትንሣኤ ሰዎችን ትንሣኤ ነው ቀድሞ ያደረገልን ካላችሁ ስትነሱ ጊዜ አንደኛ በመንፈስ ብቻ አይደለም በስጋ ነው። ስጋዊ ጸጋም አለ ወይ? አዎ ስጋዊ ጸጋ አለ፣ መብላት መጠጣት አለ። ያ ነው። አይ እንደ መላእክት ነው የምንሆነው በሚለውም ከሄድን ራሱ መላእክቶች እንደ ክርስትና ይጋባሉ፣ ይዋለዳሉ። እንደ እስልምና አላ እንደዛ የሚባል ነገር የለም። መላእክቶችን በሴት ራሱ በተገለጸው ጊዜ አላህ ስብሐነሁ ወተዓላ ስተት እንደሆነ አውግዞታል በቁርአን ላይ ወጀዐሉ ልመላኢከተ አለዚነ ሁም ዒባዱ ረሕማን ኢናሳ አሸሂዱ ኸልቀሁም ሰቱክተቡ ሸሃደቱሁም ወይስአሉን አለ። የእኔን እነዚያን ባሪያዎች መላእክቶችን ሴቶች ያደረጓቸው፣ ስለዚህ ምስክራቸውም ይጠይቃሉ እያለ ሴት ናቸው የሚለውን አላህ ስብሐነሁ ወተዓላ አውግዞታል። ይህ ነው ደግሞ ሁሱ ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። ናም ሌላኛው ነገር ደግሞ አካል ባጠፋው ነፍስ ብቻ መቀጣት እንዴት ነው? ያላጠፋውን ደጋግሞ መቅጣቱ በጣም በዛ። ከነፍስ ጋር እኮ አካል አጥፍቷል አይደል? የተቀጣው አካል ተትቶ እንዴት ነፍስ ብቻ ይቀጣል? ስጋ አብሮ ነው ኃጢአቱን የሰራው። ስለዚህ አብሮ መቀጣት አለበት። አረ እንዴ አሁን እንደዚህ ነው ማለት ይመስለኝ። እንደውም ስጋ ነው ብዙውን ኃጢአት የሰራው። ስጋ ነው ሲሰርቅ፣ ሲዘሙት፣ ሲበላ፣ ሲጠጣ የነበረው ራሱን ሲገነባ የነበረው አይደል? ቅዱሳን እንዴት ነው ስጋ የማይቀጣው? አይ ኡስታዝ ሰላም አለይኩም፣ ጥያቄ መጠየቅ ይችላል? ሰላም ጥያቄዎች ምንድን ነው? እሺ እኔ አሁን የሰለምኩኝ 2 ወር ቅርታ ትንሽ ስለተኛ ይሰማል ድምጼ? እሺ ጥያቄዎች ምንድን ነው? እና እኔ አሁን በቅርብ ላይ የሰለምኩኝና ያው የምኖረው ቤተሰብ ጋር ነው እና ያው ብዙ ነገር ማድረግ አልችልም። እንደ እስልምና ላይ መማርም አልቻልኩም። ያው ያለሁትም ከሀገር ውጭ ስለሆነ እዚህ ገና አሁን በቅርብ ነው የመጣሁትና ሀገሩንም በደንብ ስለማላውቀው የምጠይቀው ኡስታዝም የሆነ መስጊድ መሄድ አልቻልኩምና ለኔ የሆነ እዚህ ጋር የሚሆንብኝ ነገር አለ ማለቴ አለመማሪ፣ አለመስገዴ ምናምን ብዙ ነገር እና ባለፈው ሶላት ስገጂ ተብዬ 5ቱን በአንድ ጊዜ አለኝ የሆነ ሰው እና 5ቱን በአንድ ጊዜ የሆነ ቀን ተናልኩና አልቻልኩም፣ እግሬን አመመኝ። እሺ ይኸውልሽ በአካል የምታገኛት ሙስሊም ጓደኛ ትኖራለች? የለም እኔ አሁን ነው የመጣሁት። ከኔ ከኢትዮጵያ ውጭ ነው የምኖረውና የለኝም። እኔ ሰው አላውቅም። ቤት መውጣትም አይፈቀድልኝም። በቃ ስለ ሶላት አሰጋገድ ምናምን በኢንተርኔት እንዲያስተምሩሽ ዛህራ የምትላለች ከታች ፎሎ አድርጊያት። እሺ ያው ነግረውኛል፣ ግን ምንድነው የሚባለው ሰው አብሮኝ ስላለ እነሱ የሚኖሩበት ታይም ምናምን ስለሚሆን አልችልም። በቃ የሆነ እነሱ ከሆነ ልክ በሚወጡ ሰዓት ሌላ ክላስ ካለሽ የማይገባ እኮ በሚወጡ ሰዓት 5ቱን በአንድ ጊዜ እንዳተባለው ማለት ነው። አልቻልኩም። ምንም ጊዜ የሚወስድ ነገር አይደለም። እግርሽን አያምሽም። አብሽር ጊዜ የሚወስድ አይደለም።